የቆያችሁ ተመልካቾቻችን የኪነ ጥበባት የበጎ አድራጎት ማህበር እንግዲህ ለሀገራቸው ባለውለታ ለሆኑ የኪነ ጥበብ ሰዎችና አርቲስቶች ድጋፍ የሚሰጥ ማህበር ነው። ዛሬ ደግሞ ለነዚህ ለኪነ ጥበብ ሰዎች ለአርቲስቶች የግብዣና የእውቅና ፕሮግራም አዘጋጅቷል። ፕሮግራሙ ምን ይመስላል በዛሬው የምናስቃኛችሁ ነው የሚሆነው። አብራችሁ ቆዩ። አየሩ ቀዝቃዛ ከሆነ ይለበሳል፣ ሞቃት ከሆነም ይቀመጣል። ጀምረው ከምስጋና ይሆናል። ይህንን ፕሮግራም በዚህ መልክ አቀነባብረው የመጀመሪያ ስራቸውን ይህን በመሰለ ሁኔታ የከፈቱትን አሁን በቅርብ የተመረጡ አንጋፋ ሳይሆኑ ግን ወጣት ተዋናያን ወይም ሙዚቀኞች፣ አርቲስቶች ከልብ ያደረጉትን መነሳሳት ሳላደንቅ አላልፍም። በአጭር ጊዜ ይሄ የተደረገው በአንድ ሳምንት ነው እና በእውነቱ እያንዳንዳቸውን ስም ጠርቶ ማመስገን ቢከብድም ግን በጥቅሉ የኢትዮጵያ በጎ አድራጎት የኪነ ጥበብ አዲሱ ስራ አመራር በዚህ ሁኔታ ላደንቅም ላመሰግንም እወዳለሁ። በጣም አመሰግናለሁ እና ደግሞ እንኳን ደስ አለዎት ለዚህ እውቅና በመብቃቶት እንኳን ደስ አለዎት። በቅድሚያ አመሰግናለሁ። እንኳን አብሮ ደስ አለን። የዛሬው ፕሮግራም ምን ይመስላል? እንዴት አገኙት ዝግጅቱ? በጣም ቆንጆ ነው። የዛሬ ፕሮግራም መልሼ እስካሁን ድረስ አጋፋዎች ናቸውና እስቲ እንነጋገር፣ እንወያይ። እስካሁን ያልሰራናቸውን ስራዎች ለመስራት እኛ ልጆቻቸው እንዴት እንረከብ ብለው ነው። ስለዚህ አሁን ዛሬ ተገናኝተን ሀሳብ መለዋወጣችን የሀገራችን የኪነ ጥበብ ደረጃ ያለበትን ሁላችሁም ታውቃላችሁ። ምንድን አይ የኪነ ጥበብ ሰው ከመሆን ገበሬ መሆን ይቻላል ተብለናል። እስከዚህ ድረስ ነበር። አሁን እንደውም እንደናንተ ያሉ ወጣቶች የተፈጠሩና ትንሽ በየሚዲያው በየሶሻል ሚዲያው ምናምን እንትን አድርገው ከፍ አድርገውታል። ያም ሆነ ይህ ግን መጀመሪያ መሰረት የጣለ የኪነ ጥበብ ሰው ገጣሚ፣ ጸሐፊ፣ ሰዓሊ የት አለው? ማነው የሚያነሳው? እዚህ የደረስነው እኛ የተቀበልነው ከነሱ ነው የሚል የለም። ይሄንን ለማቀባበል እንድንችል ይሄ የተቋቋመ ማህበር እስካሁን በድክመት ቢሄድም ከአሁን በኋላ እንጠንክርና ተደጋግፈን ዳር እንውጣ ነው። እስኪ የዛሬው ፕሮግራም ምን ይመስላል? ምን ተሰማዎት? በጣም ደስ ይላል። እኔ በእውነት ከልክ በላይ ነው ደስ ያለኝ። ይሄ ማህበር 16-17 ዓመት በጣም የለፋ ማህበር ነው። ብዙ ርቀት ሄዷል። እኔ 4 ዓመት ነው ያገለገልኩት። እርግጥ በአባልነት 16 ዓመት አብሬያለሁ። አባል ነበርኩኝ። በመጀመሪያ ድሮ መዋጮ ነበር። በዚያ ጊዜ ሁሉ አክቲቭ ነበርኩ። ግን በኋላ ደግሞ ማህበሩ በጣም በተዳከመ ሰዓት ባዶ ሲቀር እንደገና ገብተን የውጭዎቹም ተስፋ ቆርጠው እርዳታ ባቆሙበት ሰዓት በከራሳችን ኪስ አውጥተን ማህበሩን እንዲቆይ አድርገን ለዛሬ ውጤት ደርሷልና አሁን በወጣት እንዲተካ ብዙ ጥረት ስናደርግ ቆይተናል። ወደ 2 ዓመት ያህል ሰውን እንጠራለን። ፈቃደኛ አይሆንም። በጣም ስሜት ያላቸው ወጣቶችን እንፈልግ ነበር። ምክንያቱም ኢነርጂ ይጠይቃል። አላማው ትልቅ ነው። ይህ ማህበር የተመሰረተው ዓመተ ምህረት ብዙ ጊዜ ሰነፍ ነኝ፣ እንደ ድሮ ሰዎች ነው የምቆጥረው። አቶ እንትና ከፈረስ ሲወድቁ እከሌ ገደል ሲገባ በሚለው ልውሰደውና አርቲስት አንጋፋው ጥላሁን ገሰሰ የእሱ የረፍት ጊዜ ላይ ከጀርመን ወደዚህ ለስራ ያንን ጉዳይ በተመለከተ መጥቼ ነበርና እዛ ቦታ ላይ ያየኋቸው ነገሮች ለዚህ ማህበር መመስረት ምክንያት ሆኑ። ያ ምንድነው? እኔ ቀደም ሲል ከከፍተኛ ኪነት ጀምሮ እስከ ቲያትር ቤቶች በተለያዩ መድረኮች ላይ ሙዚቀኛ፣ መለስተኛ ሙዚቀኛ ልበለው ጫወት ነበር እና ከብዙ ዓመት በኋላ ነው የመጣሁት። ስመጣ አያቸው የነበሩ አርቲስቶች በጣም ያሳዝን ነበር ሁኔታቸው፣ ቀብር ስነ ስርዓቱ ላይ ያየኋቸው ማለት ነው። እና በዚህ ጊዜ አንዳንድ አርቲስቶችን ጠየቁ። መልካቸው ሁሉ እስኪጠፋ ድረስ ተጎድተዋል። እና ይሄን ነገር እንግዲህ ለሚመለከታቸው አደረስኩ። ቀጣይ ይሆን የነበረው ምንድነው? አሁን እንግዲህ ይሄ ሰፊ ነው። ይሄን ነገር ለመስራት እስቲ ለነፍስ
እንድረስ በመጀመሪያ በተጎዱት ላይ የሚል አደረግን። ብሔራዊ ቲያትር በዚሁ አጋጣሚ አመሰግናለሁ። ብሔራዊ ቲያትር አዳራሻቸውን ፈቅደውልን አንድ ትልቅ ስብሰባ አደረግን። ማህበሩን እኔ በውጭ እንድመሰረት እነሱ ደግሞ በዚህ እንዲመሰረቱ ተስማማን። ሁሉም የሙያ ማህበራት ማለት በኪነ ጥበብ ውስጥ ያሉት የተውኔት፣ የሙዚቃ፣ የደራሲያን የሚሆን 1-5 ውክልናውን ወይም እውቅናውን ደብዳቤ ሰጡኝ። ያንን ይዤ እንግዲህ እኔ ወደ ነበርኩበት ሀገር ወደ ጀርመን ተመለስኩ። እዛም ሄጄ እዚህ የቀረጽኳቸውን ፊልሞች እዛ ላለው ማህበረሰብ አሳየው። በውስጡ ብዙ ተነሳሽነት ስለነበረ እንግዲህ እየሮጥኩ ነው የምነግራቸው። የ17 ዓመት ታሪክ አሁን እዚህ ላወራው ብል አትበሉም አትጠጡም። ስለዚህ እንዳትቀየሙኝ ቶሎ ቶሎ ልሂድ እና በዚህ መልክ ተቋቋመ። ይህንን ማህበራችንን ደግፋችሁ ለጥያቄ ስላበቃችሁኝ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ዝግጅቱን እንዴት አገኙት? በጣም ደስ የሚል ዝግጅት ነው። ዝግጅት ብዬ አይደለም የምለው፣ አሁን ይሄ ትልቅ የ17 ዓመት ልደት ነው ብዬ ነው የምገምተው። ከ2001 ጀምሮ ይሄ ማህበር ስንደክምበት ስንለፋበት የነበረውን ማህበር ውጤቱን ያገኘ ነው ዛሬ ነው ብዬ ገምታለሁ። ወደፊት ደግሞ ከዚህ የበለጠ ውጤት እንደማገኝ የልፋታችንን ዋጋ እንደምናገኝ እምነት አለኝ። ይሄው በ8 ቀን ይህንን መቻቻል ያየን እንግዲህ ወደፊት ምን ይሆናል እናንተ መገመት ትችላላችሁ። እኛ 17 ዓመት ሙሉ ስናገለግል 17 ዓመት ሙሉ ይሄ ማህበር እንዳይፈርስ ስንታገል ይህን ያህል ዝግጅት አድርገን አናውቅም። አንዴ ሲወድቅ ስናነሳ ምን ስንል በመጀመሪያ ተፈሪ ፍቃደ በ2001 ሲያዘጋጀው ብዙ ሰው መርጠን አብረን እየዞርን መቃብር አይተን ለተቸገረ ደሞዝ ሰጥተን አሳክመን ከጀርመን ሀገር ድረስ ሐኪም መጥቶ በየቤቱ እንትኖችን አክሟል። በአርቲስቶችን ደሞዝ እየሰጠ ስንት ነገር አሳድሯል። እንትን አስተዳድሯል። ደሞዝ ይከፍል ነበረ። ግን የዛ ሁሉ ውጤትን ያየሁት ዛሬ ነው። 17 ዓመት አክል ይሆናል። በእውነቱ አንጋፋ አርቲስቶቻችን ገንዘባቸውን ጊዜያቸውን ሰጥተው ይህን ማህበር ደፋ ቀና እያለ ከምንም ከባዶ ተነስተው ከራሳቸው ኪስ ደክመው እዚህ ያደረሱት በተለይም መሀከላችን ይገኛሉ ክቡር ዶክተር አርቲስት አቶ ዳዊት ይፍሩ፣ እንደዚሁም አርቲስት ተረፈ ለማ፣ አርቲስት አብራር አብዶ፣ አርቲስት ሊቀ መኳስ አንዳንዴ ማዕረግ ስለሚመስለኝ ነው የምዘለው ስሙን አላውቅም። ኦኬ ኮማንደር ሊቀ መኳስ፣ አቶ ይጥና ወይም አርቲስት ይጥና ወይም ጋዜጠኛ ይጥና፣ እነ ትያሰለፈች አሽኔ ብዙዎች ናቸው። እነዚህ በጣም ፈታኝ በሆነ ሰዓት ማህበሩን የመሰረቱ ናቸው። መስርተው እስከ ዛሬው ድረስ እንዳይፈርስ አድርገው እዚህ አብቅተውታል። አሁን ላሉት ለወጣቶቹ አስረክበዋል። እስከ ዛሬ ድረስ ጠርተን ቀርተው ነበር። ዛሬ ግን ይሄው እንደዚህ አይነቱን አይተናል። በሚዲያም በምንም ህዝቡ ተሰብስቦ ትልቅ ዓላማ ይዞ ይሄው በቃ ወደፊት እኛ ነን የምንሰራው በሚል ለወጣቶች አስረክበናል። አሁን እነዚህ ወጣቶች ወደፊት ትልቅ ነገር ይሰራሉ ብዬ ገምታለሁ። ትልቅ ስራ እንደሚሰሩም አምናለሁ። ይሄን በ8 ቀን ዝግጅት ይሄን ያህል የተሰራ በ8 ዓመት እንደውም ለአርቲስቶች ሆስፒታል ይሰራል ብዬ ገምታለሁ። እናንተን አመሰግናለሁ። ሁለተኛ ይሄ አዲስ የተመረጠውን ኮሚቴ በጣም አመሰግናለሁ። በጣም ነው የማመሰግነው። ምክንያቱም በ8 ቀን ይሄን ያህል ማድረጉ በጣም እኔ ራሴ እየገረመኝ ነው። 17 ዓመት ሙሉ እኛ ስንሰራ ያልሞከር ነው። አንዱ ሲተውን አንዱ ሲመጣ አንዱ ሲተውን የደከምንበትን ዋጋ ያፈራልን። ይህ ማህበር እንዲቀጥል ለኪነ ጥበብ ሰዎች ሆነ ለሌሎች ሰዎች ምን አይነት መልእክት አለ? በጣም አለኝ። ለተመራጮቹ ያው ተነጋግረናል። እኛም ከጀርባቸው እንደ ቦርድ አለን የነበርነው እንቀጥላለን ማለት በቦርድነት መራራጡን ስራ ኃላፊነቱና ስራ አስፈጻሚነቱን የሰጠናቸው ከላይ ይሄ ማህበር 18 ዓመት ብዙዎች የደከሙበት ነውና እንዲቀጥል ውጤት እንዲያሳይ እንፈልጋለን። ብዙዎቹ ከሞት የዳኑበት ነው። ውጭ ሄደው ታክመው የዳኑ ሰዎች አሉ። ስም መጥቀስ አያስፈልግም ስለተባለ እኔም አልጠቅስም። ስለዚህ ይሄ እንዲቀጥል ውጤታማ እንዲሆን አርቲስቶች ወድቀው እንዳይቀሩ እንፈልጋለን። ህልማችን ነው። ስለዚህ ይህም በማሳካት በኩል እነኚህ ወጣቶች በጣም ይሰሩበታል ብዬ አስባለሁ። ለዚህ ደግሞ ሁሉም ሰው ትብብር እንዲያደርግላቸው አርቲስቱም፣ ባለሀብቱም ኪነ ጥበብን እወዳለሁ የሚል በሙሉ ይህን ኮሚቴ እንዲያግዝ
እንዲተባበር ጠይቃለሁ። በጣም እርግጠኛ ነኝ ጥሩ ውጤት ይታያል ብዬ ተስፋ አድርጋለሁ። ማህበሩ እንዲቀጥል ማስተላለፍ የሚፈልጉት መልእክት ካለ? ማህበሩ እንዲቀጥል ሙዚቀኛም ሆነ ዘፋኝም ሆነ ምንም ሆነ የዚህ ማህበር አባል ሆኖ በእውቀት በጉልበት ሊያግዙን የሚችሉ እኛ አንጋፋዎች ስናልፍ ደግሞ ህልፈታችን የሚያሳዝናቸው ሰዎች እንዲፈጥርልን እና ወጣቶች ይህን ተረድተው እኔም እኮ ነገ እዚህ ቦታ ደርሳለሁ፣ እኔም እኮ ነገ አረጃለሁ ብለው ያንን ምልሽ ወደፊት ያለውን ሁኔታ ማስተዋል የሚችል የሙያ ሰው እንዲሰባሰብ ነው የምንፈልገው እና ተሰባስበው እኛ ብቻ እንኖርበት እዛ ቦታ ላይ እንቀመጥ አይደለም። እኛ መንገዱን አሳይተናል። መንገዱን ባሳየነው መንገድ አሻሽለው ማሳደግ ማጥፋት የሚችሉ እነዚህ በትምህርት የተደገፈ ወጣት ልጆች ሞልቶናል። እነሱ እንዲቀጥሉ ነው መመክረው። ሁለተኛ ምልሽ መከባበርን እግዚአብሔር ያድለን። ታናሽና ታላቅ መከባበር ነው። በፊት እኔ ባደኩበት ሰፈር ከኔ በላይ የሆነ ታላቅ ሰው ዕቃ ተሸክሞ የሚሄድ ከሆነ ውይ ብለን እንቀበለዋለን። ያ እንኳ ባይሆን ነውር ብሎ ሰላም ብሎ ማሳለፍ ሌላ ጉዳይ ነው። ዛሬ እኮ ሼባ ነው የሚሉን፣ ሼባ እያሉ ይሰድቡናል። እነሱ መች ደረሱ? ከመንገድ እየቀሩብን ነው። ስለዚህ እግዚአብሔር ጸጋና በረከት አድሎ መልካም ስነ ምግባር ሰጥቶ የእኛን አርአያ ተከትለው ማህበራችን እንዲያሳድጉልን ነው ማስበው። ለ8 ዓመታት ይህን ማህበር በመምራት ትልቅ ተጋድሎ ያደረገው የኢትዮጵያ ሙዚቀኞች ማህበር ፕሬዚዳንትም ጭምር ነው ክቡር አርቲስት ዶክተር ዳዊት ይፍሩ። የእሳቸው ሰርተፍኬት ነው ይሄ። እንዴት ነው ጭብጨባ ግን ከምሳ በኋላ የሆነ ነገር ሞቅ ይላል አይደል? ተመልካቾቻችን የዛሬው የኪነ ጥበባት የበጎ አድራጎት ማህበር የግብዣና የእውቅና ፕሮግራም ይህን ይመስል ነበረ። ቀሪ የኢቢሲ ፕሮግራሞች ይቀጥላሉ። መልካም ጊዜ